የኢትዮጵያ ሰማይ ላይ የተዘረጋው የሐዘን ድንኳን ምሰሶ መተከያው ባህር ዳር ነው። ህወሓትን ማን ተሸከመው? ብአዴን 27 ዓመት። የኦሮሞ ብልጽግና ይሉት ጨፍጫፊና ሀገር አፍራሽ ስርዓት ማን ተሸከመው? የአማራ ብልጽግና። ያ ምሰሶ ተነቅሎ ተፈልጦ መንደድ አለበት፣ ካልሆነ ነፃ ነው። በዚህ መሃል ድርድር፣ ንግግር፣ ምንግርግር ጂኒ ጃንካ ብሎ ነገር የለም። ሊያጠፉን የተማማሉ ሰዎች ናቸው። ሊያጠፋ የተማማለን ሰውና ስርዓት ተማም ለማጥፋት ነው እንጂ በንግግር በድርድር በምናምን የሚሆን ነገር የለም። ስለዚህ እስከ መጨረሻው እንታገላለን። እንግዲህ የጭንቅላት ድርቀት አለን፣ መሳሪያ ነው እንጂ ምናምነው እሳቤ የለንም የሚል ሊያጠፋን እስከመጣደር እንደዚህ እንጠፋፋታለን ተብሎ ቅድም ያልኳችሁንም ኪሳራ ከዛም በፊት ያለው እንድናስታውስ ያልኩኝ ምን ያህል የጥላቶችን ስራ በዛ ህዝብ ልቅሶ ላይ እየፈጸሙ እንዳሉ በሰብአዊነት ስሜት እንድንረዳ ነው ለራሳችንና ዛሬም ላይ የአውሬነት ባህሪያቸው ያለቀቃቸው ብዙ ሰዎች ይህንኑ እያጨበጨቡ ከዚህ በፊት 2-3 መግለጫዎችን አይተናል። ዛሬም እያጨበጨቡ ከዛ ጋር ቆመው ሲሳደቡ የሚውሉ የሚፈክሩ አሉ። እንደውም የኮመንት ሴክሽንን ራሱ ልዝጋው እንደ ሁሉ እያልኩ ነው። አንዳንድ ደግሞ ጥሩ ልጆች ወንድሞች አሉ። ያንን ሐሳብም ደግሞ ሼር ማድረጋችን በራሱ ጥሩ ነው እንጂ ያው እነሱ አስበውና አቅደው በእንደዚህ አይነት መልኩ የሚሄዱበት ዘመቻ አለ። ኖርማሊ ግን ማድረግ ያለብን እንድናረግ እኔ ግንዛቤ መፍጠር የፈለኩት ለዛ ነው። ገንዘብ ያዋጣ አምሮውን ለዚህ የሰጠ በየትኛውም ቦታ ላይ መልካም ነገር ያልታየው ሁሉ ወደ ቀልቡ ይመለስ ለራሱ ሲል እስኪ እንደው እንደው የሚባለው በቃ አልተደረገም ምናምን ከተባለ እንኳን ዛሬም ገንዘብ ያውጣ። እሺ የዛሬ 10 ዓመት የዛሬ 20 ዓመት ይገባል ብሎ ለፋኖ ገንዘብ መበጀት ይችላል። ግን ያንን አውቆ አስቦ ለሚመጣበት መከራ ሁሉ ኃላፊነት ወስዶ መሆን አለበት። የሆነ ሰው ሲጠየቅ ሲታሰር ከህጉ አንፃር ሳይሆን ከዛ ሰውዬ ጋር ሆነን እንድንጮህ የሚደረገው ወደሚገባው መፍትሄ ሄደን ህግ የበላይነት ይዞ ሰዎች ከማጥፋታቸው በፊት እንደሚጠየቁ አውቀው ጥንቃቄ እንዲያደርጉ ማስተማርና ያንን ፍሬ ህግ እንዳይሰጥ መጀመሪያ ያሳስታሉ፣ ካሳሳቱ በኋላ ያሳስራሉ፣ ወይም እስከሚታሰሩ ድረስ ጥፋት ይፈጽማሉ። ከታሰሩ በኋላም ደግሞ ተያዙ ብለው ይጮሃሉ። አሁንኛ እውነታውን እንዳናውቅ ሁልጊዜም ለጩኸት ብቻ እየሰበሰቡ የሚያስጮሁን ሰዎችን በማየት ብዙ ነገር እንደሚደረግ ነው። ይሄ በጣም በተመሳሳይ ሰዎች በተመሳሳይ አካሄድ ተራንቶ ፈንቶ ተራ ስድብ ተራ አንደበትን እንኳን መግራት የማይችሉ ብዙ ሰዎች ተራ ሲሰዳደቡ የሚሉ ሰው በእነዛ ሰዎች ደግሞ ተነድቶና ተቀስቅሶ ይህን ያህል በቢሊዮን የሚቆጠር ገንዘብ ማውደም፣ እናት አባቶቻችንን ማስለቀስ፣ የሰው ህይወት መንጠቅ፣ ሀገርን ለጥላት በዚህ ዘመኑ በማይመጥን በዚህ በ21ኛው ክፍለ ዘመን ላይ ጀስት ኮዝ እንኳን አሳማኝ ምክንያት እንኳን ቢኖር ኦኬ ሊሆን ይችላል። የሚገርመውና የሚያሳፍረው ውሃም አላነሳ ያለው የእርስ በርስ መሪ የለው ምን የለው ውል አልባ የሆነ መጥፋትና መጠፋፋት ላይ ብቻ ያለ በዛው በነውሩ የሚያጌጥ የተሸጠና የተሸጠ ላዘዙትና ለገዙት ሰው ብቻ የሚነዳ በዛ ስሜት እየተሄደ በጥፋት ላይ የሚዘመት አይነት ነው። ጀስት እነዚህ ሰዎችን አሁን ካሉት ከመከላከያ ሰራዊትም ሆነ ከዶክተር አብይና አጋሮቻቸው ካለው ከስርዓተ መንግስቱ ጋር መሞገት ማወዳደር በራሱ እንትን ነው የሚሆነው፣ ኃጢአት ይሆናል። ማወዳደር የማይችለውን ነገር እንዴት ሰው ያወዳደር? በቃ አካል ሲናኩፍ ልዩነቱ በዚህ ልክ ሁልጊዜ እንገላለን። ሁልጊዜ ጎበዝ ማለት የያዘውን እዝ ማቋቋም፣ ክፍለ ጦር ማቋቋም ስንት ሰዎች እንዳሉ እንደየሀገሮችም የተለያየ ነገር አለው። ሞር ግን በጣም ብዙ ሰዎች ነው ያሉት። እኔ እዝ የሚባለው ነገር እስከ 9000 ድረስ ሊይዝ የሚችል ነው የሚመስል ክፍለ ጦር እዝ እንደዚህ የተባለ እስከ 9000 ድረስ የሚይዝ ከፍተኛው እስከ 9000 የሚይዝ አለ። ይሄ በየቦታው የሚከፈትበትን በየቦታው ተዋቀረ እየተባለ ሲባል ሰው ማመኑ ምንድነው ምናምን ተብሎ ሲባል በቃ በማዋቀር ነው አካውንትም የሚከፈተው ጎፈንድሚውም የሚለቀቀው። ይሄ ካልበዛ አይሆንማ። ሚዲያው ላይ በጣም ተብሎ እዚህ ሀገር እንዳበቃለት ተደርጎ ይታይና እሺ ገዳዮችን በሙሉ በማሰማራት ገንዘብን እንደዚህ ኢንቨስት በማድረግ የት እንደሚደረስ አስቡት። አሁን ቦታው ላይ ያለ ሰው አይጠየቅም። ቦታው ላይ ያለን አንሰማም። የራሳችንን እብደት ይዞ መቀጠል ላይ በጣም ብዙ ነገር እየሄድን ነው። ያ የኛም ስተት ለሌሎች ለባለጌዎች በተለይም ለመጥፎ ሰዎች እንዲገኑና ከዛ ከነውራቸውም እንዳይነቁ ሁሉ እያደረጋቸው ያለ መሆኑን
እንድናቅ ነው እኔ ይህን መጠቆም የፈለኩት። እውነታው አልገለጥ ብሎ አይደለም። በነገራችን ላይ ሳቃይ ተማሪ ነው። በነገራችን ላይ ማይም አይደለም። አሁን እኮ ትምህርቱ ካልጠቀመን ነቲንግ። አሁን ትልቁ ስተትም እሱ ነው። እኛ ሀገር ዶክተር ፕሮፌሰር ብለናቸው ምናልባት ያን ፕሮፌሰርነት የተሰጣቸው በሀገሪቱ ላይ ችግሮችን በመፍታት ሳይሆን ችግሮችን በመደገስ ይሆናል። ሰይጣኒዝም የሰይጣን ትምህርት ላይ እኮ ሰቃይ አለ። ግን ውጤቱና ልፋቱ ነገሮችን ማስተካከል ሳይሆን ነገሮችን ማበላሸት ነው። አሁን አንድ ፋብሪካ እንዴት ተፈጥሮ እንዴት ተሻሽሎ እንዴት ዘመኑን እየዋጀ እንደሚሄድ የሚሰሩ ኢንጂነሮች አሉ። የዛ የፋብሪካው መስራቾችና ያንንም ደግሞ በየጊዜው የሚያሻሽሉ ደግሞ ያን ፋብሪካ እንዴት አድርገን እንደምናበላሸው ብለው ደግሞ የሚሰለጥኑና የሚያሰለጥኑ አሉ። አሁን እኛ ሀገር ያለው እና የተማረው ሰው በፍሬው ነው የሚለካው። ልጅ ወለድኩ ብሎ እኮ ገዳዩም ይሆንበት አለ። በፍሬው መለካትን ስላለመድን ማለት ነው። ምሁር የምንለው ምንድን ነው? ምሁር ችግር ፈቺ፣ ነገሮችን አቅላይ፣ በእግር ከመሄድ በመኪና መሄድ፣ በመኪና ከመሄድ እንደዚህ ከፍጥነትም ከምቾትም ጋር ከደህንነትም ጋር እያለ እያዘመኑ መሄድ ላይ ያለንበት ነው። መሳሪያን የምንጠላው እኮ በወቅቱ እኮ እንትን ብሏል። ወያኔ በተነሳበት ሰዓት እኮ ሁላችንም አጨብጭበን በቃ አጀግነናል፣ ደግፈናል ሁላችን። ለምን? ለዛ በሚበጀው በሚመጣው አናገረ። ከዛ በኋላ ዘመኑን የሚዋጅ ከዛ ክልል አታበጅ። ዓለም እንዳንድ ናት። አሁን የምናወራው የምንገናኘው እኮ እርግጠኛ ነኝ ከየት ብላችሁ ብትጽፉ ከተለያየ ቦታ ነው የተገናኘው። ከተለያዩ ቦታ ላይ በአንዲት ዓለም ላይ አንድ ሆነን እንደምንኖር ኢቭን ሰው ሰራሹ ቴክኖሎጂ እንኳን ከፈጣሪ ፍቃድ ጋር ፈቅዶልናል። እና ሰዎች እንድንሆን እየተባለ አንዱ በአንዱ ላይ ነው ወይስ ስኬት? ችግሮች አሉ። ስለ ችግር መኖር አለመኖር እኮ እንዳናወራ ራሱ የሚያደርገው ችግር ለመፍታት ሳይሆን ችግር ለመፍጠር የተመጣበት ነው። 15 ቢሊዮን ብር ያከሰረው ማን የፈጠረው ግጭት ነው? አሁን ይሄንን እዚህ ጋር ከፍቼ ሳወራ በቃ ከፍቼው መቆጣጠር ካልቻልኩ ለምን ከፍተዋለሁ? ስፈልግ የምዘጋው ስፈልግ የምከፍተው መሆን አለበት። ያ ካልሆነ ወይ ባለሙያ ማምጣት አለብኝ። ከዛ ውጭ እዚህ ጋር መግባት የለብኝም። ወይም ደግሞ አንደበቴን እዚህ ጋር የምናገረውን ንግግር በተቻለኝ አቅም ሰው ስለሆን ካልተሳሳትኩ በስተቀር በተቻለኝ አቅም ሰዎችን ለማገዝ፣ ሰዎችን ለማንቃት፣ ሰዎችን ተች ለማድረግ ብዙ ወራሪዎችና ጠላቶች ከሸወዱበትና ከደረቱት የውሸት ድሪቶ ነፃ ወጥተው በራሳቸው አቅም የሚጠቅማቸውን እንዲወስዱ፣ እንዲጠቀሙ፣ እንዲጠቅሙ፣ ሀገር እንዲያድኑ፣ እንዲድኑ ነው ለማድረግ ነው እዚህ ጋር መጥቼ የምናገር። ይሄን መናገር ዓላማዬ ነው። ከዚህ ውጪ ለመሄድ ብሞክርም እንኳን ተሳስቼ ካልሆነ በስተቀር አውቄ ግን በዚህ መልኩ ሌላ ጥፋት እንደማልናገር አስቤበት ነው የመጣሁት። ካስጀመርኩት በኋላ ልጅ ወለድ አንድ ሰው ለምንድነው አላገባም የምትሉ? አላገባም እሺ፣ ካገባችሁ በኋላ ሳልወልድም የምትሉ ለምንድን ነው? በበቂ ሁኔታ ማሳደግ የማልችል ከሆነ ወልጄ ሳበቃ መሰቃየት አልፈልግም፣ በዛ ሐሳብ ውስጥ መግባት አልፈልግም ብላችሁ አይደል እንዴ? ስለዚህ የማይወጡትን ጦርነት ማን ጀምሮ አለ? ምንም ማንም ሌባ ይግባበት፣ ማንም ረባሽ ይበጥብጠው፣ ማንም ይጫወትበት፣ ለዛ ሁሉ ተጠያቂ እኮ የሚሆነው መሳሪያ አንስቶ ተኩስ የከፈተው። ይሄን ምንም ነገር ይሄን እኔ አልወስድም ምናምን ብትሉት ድሮስ ተሸጠ ምናምን የምንለውና የጠላት ስራ ነው የምንለው ሁሉ እኮ ጠላት ማለት ለራሳችሁ አስቡት። ጠላት የምንለው ማን ነው? እኛነታችን ካለንበት ወደታች እንድንወድቅ፣ እንድንጎዳ፣ እንድንሞት፣ እንድንቆስል፣ እንድንሰደድ በስቃይ በመከራ ውስጥ እንድንሆን ያደረገን ነገር ሁሉ ወደዛ የሚገፋን ነገር ሁሉ ከቤትም ይሁን ከውጭ ከየትም ይምጣ ያ ጠላት ይባላል። ጠላት እኮ በሆነ በዝምድና በምናምን አይሰጥም። ያ ህዝብ ለዛሬ ልቅሶ ያበቃችሁት እናንተ ናችሁ። ዛሬም ብቻ ማልቀስ እንደዛ ዛሬም ቢሆን ደግሞ የሚገርመው ማለት ነው ዛሬም ቢሆን አለማፈር፣ ዛሬም ቢሆን አለመደንገጥና አይ ተሳስተናል አለማለት በጣም ነው የሚያሳፍረው። በወንጭፍ ጣልኩ እያለ ቀልድ ኮሜዲ በህዝብ ደም የሚቀልድ በዚህ ልክ የጨነገፈ ትውልድ መጥቶ እንዲህ ሲናገር ልመናስ አይበቃም እንዴ? አይ 100 ሺህ አግኝተህ 20 ሺውን ወስደህ እንደዚህ መጫወት ነው ምን አባቱ? ከፈለግን እናስርባለን፣ ከፈለግን እንደፈለግን እንጫወትበታለን የሚል ግብፅ እንድትረዳን በየቢሮአቸው ሄዳችሁ አንኳኩ የሚል ሰው ነው መሪያችሁ ነኝ ያለው እኮ። በእንደዛ አይነት መሪ ላይ በህን ቁጥር ሰው ለራሱ ሲል ነው። ምናልባት ሩቅ ነኝ ያለው ብላችሁ ከሆነ ሀብታም ሆነናል፣ ስልጣን አለን፣ ገንዘብ አለን፣ ዕውቀት አለን ብላችሁ ከሆነ አይቻልም።
ከፈጣሪና ከሰው ልጆች ዕውቀት ሰው ዕውቀት የሚሆንለት ዕውቀት የሚጨምርለት ሀብት የሚያመጣለት ጥበቡም ጥበብ የሚጨምርለት እድሜውም እድሜ የሚያበዛለት ጸጋው ላይ ጸጋ እየደረበ የሚሄደው ፈጣሪ ያለውን ሕግ አክብሮ በዛ የሄደ እንደሆነ ነው። እስኪ ሰው ተነስቶ እስኪ የሚተኛበትን ሰዓት ይወቀው፣ እስኪ የሚነሳበትን ይወስ። ያን ያህል ደካማው ፍጡር ግን በፈጣሪ ጣጣ ከፈጣሪ ጋር ሁሉ እየገባ የሚደረግ ነገር አለ። እንደ አይነት ትውልድ የተወለደው አንድ የኛ የኃጢአት መብዛት ነው። እድሜው የረዘመው ከኃጢአት ለመውጣት አለመሞከር፣ ራሳችንን አንጽተን ማስጠት ለምንችለው ብንሰጠው ዛሬውኑ ብትንትኑ ያወጣል እኮ። በቃ የትኛው ዓለም ነው ማን ወንድ ነው እሱን የሚያቆመው? ያን ያህል አቅም ነው። አይ ቲንክ ኢትዮጵያውያን በተቻለ አቅም እንደ ሰውም ታላቅነት አለ፣ ታላቅ ተፈጥሮአዊ አቅም አለ። ከየትኛውም ህዝብ ጋር ሲነጻጸር እንደ ኢትዮጵያዊ አካባቢ እኔ ትልቅነት ያለበት እንትን አላየውም። የአረዳድ ሃይማኖትም ቢሆን ጸንቶ የኖረበት ቦታ ነው ይሄ። በተለያየ ቦታ ላይ ይሄ በጣም ትልቅ አቅም ነው እና ያመንበትን የማድረግ ይዞም የመቆየት ያ ነገር እስካለ ድረስ እሱን ማክበርና ማስከበር ቀጣይ ነው። እሱን በመጣሳችን መጣ ከመጣም እንዳይወጣ የሆነው ያ ነው። ዛሬም ትናንት የዋሸን ሰው መስማት እኮ ነውር እኮ ነው። ኢትዮጵያዊ ሰብናችን እኮ አይፈቅድም። አንድ ቀን ሰው ከዋሸ ከዛ በኋላ ለመታመን ነው እኮ የሚቸግረው እንጂ ዛሬም ውሸታሙ ቤት ሄዶ እንደዛ ነው። አንደበታችሁን ጋሽ ዘኑ ሳለ ሰላም ነው ወይ? ሳሮን ሳራ የሱፌ ሰላም ናችሁ ወይ? መመር ከልመነ የዛሬው ዘመነ ዲክላሬሽን ከየት ነው ወይስ እንደ ሁሌው ያው ከዲማ ነው ይላል። አረ ከዲማም ማለት እንደው ብዙ ነው ውስጠዘው ብዙ ነው እንትናቸውና በዚሁ ላይ ሌላው ቀልዳቸውን የምታዩትና የሚያናድደው ማለት ነው ልመና አውጥቷል። እስኪ የት ላይ ነበረ የሆነ ያወጡት እንትን አለ የልመና ምን ይላል መሰላችሁ? ምስራቅ አማራ ፋኖ ይላል። ምስራቅ አማራ ፋኖ በተደጋጋሚ በጦርነት ለተጎዳው የወሎ ህዝብ በአስተባባሪዎቹ በኩል ዓለም አቀፍ የሰብአዊ ድጋፍ እያሰባሰበ ነው ይላል። አፕሪል 27 እና 28 በተጨማሪም በኦንላይን ድጋፍ የሚደረግባቸው ቀኖች ናቸው ይላል። የኦንላይን መግቢያ ሊንክ ምናምን ብሎ የድጋፍ ማድረጊያ አማራጮችም ካሻፕ ዚል ምናምን ይላል። እስኪ ልመናውን እዩት። እዛ ጋር የሚፈከረው እንጂ እውነት ቢያዝ ማን ነው የማይቀበለው? አይ ይሄ ነው ከዚህ ተብሎ የሐሳብ ድርቀት አይ በመግደል እንጂ በምንም የምን ውይይት የምን የሚል ንግግር ሲናገር እኔ ከዚህ ጋር አይዶን ነው የሚቆሙ ሰዎች እንዴት እንደሆኑ እንዴት እንደማረግ እና ይሄን እዩት። ይሄን ማን ይክዷል? እስኪ አሁን ይሄ ነው የእርዳታ የልመና እንትናቸው ይሄ ነው። እንደዚህ ያሉ ከሺ ዚል ምናምን እያሉ አቅርቧል። እና ጨዋታው አሁን ላይ ምን ላይ ነው እየደረ ያለው? ገንዘብ ጋር ነው። በግልጽ መጣው ያወሩንም ምን አገባንኛ 100 አግኝተን 20 ሰጠን 80 ወስደን ምን ገዛውን እስከገዛን ድረስ ስንፈልግ የምንጫወትበት ህዝብ እስከሆነ ድረስ እስካልነቃ ድረስ ምን አገባን ብለው ተናግረዋል። እንዴ ሰው እኮ ተጠራጥሮ ራሱ ነገሮችን ይመረምራል። እንኳን በዚህ ልክ ሰዎች ግልጽ ሲሰጡ ሲሆን መጀመሪያ እንዳልነው መሪ የለውም። ጥያቄዎች ተዘርዝረው አልተቀረቡም። ጦርነት እንደዚህ ነው እንዴ? ቀልድ ነው? ማንም እንደወረደ ተጠያቂነት በሌለበት ላይ አንድ ኦፕሬሽናል ስራ ቢበላሽ ምን አይነት አክሽን እንደሚወሰድ ታውቃላችሁ? የጦርነት የውጊያ ኮዶች በየስንት ደቂቃው በየስንት ሰዓቱ እንደሚቀያየሩ ታውቃላችሁ? ሎጂስቲክ አለ፣ ህዝብ ግንኙነት አለ፣ ሚዲያ አለ፣ መሪ አለ፣ ተከታይ አለ። የያዛችሁት ህዝብ እኮ ራሱ ይበተናል። እንኳን ተበታትነህ ገብተህ ልትቃርምና ሀገር ልትበትን የተነሳ ቡድን ይቅርና ሊበታት ተሰብስቦ ቃለ መሐላ ተይዞ እኮ ሰው ቃለ መሐላውን አፍርሶ እሜዳል ዘመነ እንዳትወክሉ እንደዛ በሉ ምናምን እየተባለ ይባቀሳል። እና እኔ በጣም ትልልቅ ሰዎች እምላቸው በተለይ ከዚህ ጀርባ ያሉት አይ ቲንክ ሌሎች ጥላቶች ከዚህ የተሻለ አጋጣሚ በእኛ ታሪክ ላይ ለመቀለድ ጥሩ አጋጣሚ ከዚህ የተሻለ አጋጣሚ አያገኙ። ትንሽ ትልቁ ለኢትዮጵያ በጥላትነት የሆነ ሰው ወይም ሰው ሲሞት ደስ የሚለው ሰው በቃ በእንዲህ አይነቱ ርካሽ ላይ ገብቶ ኢንቨስት ማድረጉ ያ በቃ ዓላማው ነው። እንደ ሰው ግን በተለይ ሀገር ነኝ ወይም እንደዚህ ምናምን የሚለው የሆነ የሰብዕና ደረጃ ላይ ብሎ የሚል ሰው ካለ ግን እንዴት እንደሚያሳፍር ነው እኔ መጠቆም የፈለጉት።
የሚሰሩት ቦታ በእውኑ መሬት ላይ እዚህ መጦ ለመናገርም ያሳፍራል። እኔ እንደዛ አይነት ብዙዎችን ማላወራቸው ደስ ስለማይሉ ነው። በቃ ያሳፍራል። ያ በቃ ውርደት ነው። እንደ ህዝብ እንደ ሀገር ሁሉም ሰው የተዋረደበት ነው። ያን ክስተት አሁን እንድ ነው እንዳ ነው ብሎ አንዱ ወደ አንዱ እየገፋ ለመሸሽና ለማምለጥ የሚችልበት እድል የለው። እንደ ሀገር ይህን ነገር ተጋፍጠን እንትን ካላል ነው በስተቀር ይሄ ሁሉም አሳፋሪ ነው ብለናል። አልታወቅ ብሎ አይደለም እኮ ሰው አልነቃ ብሎ እንጂ አንዴ ማናቸው በጣም ሲናገሩ ሰው ይስቅባቸው ነበር። እነዚህ አቡነ አብርሃም ናቸውና ምናልባት እንትኑ አልጫወት ያለው የሆነ ነገር ሆኖ ነው ማለት ነው። እሳቸው ያን ነገር ሲናገሩ በጣም ብዙ ሰው ሲሰርባቸው ነበር። ለምን እንደሰደባቸው ስናቀላካ ሲገባን ጉዳዩ እውነት ስለያዙ ነው። እዛ ቤት ውስጥ እውነት የሚናገሩም አሉ፣ ከፊት ላይ የሚጮሁት ሌላ ሰዎች ቢሆኑም ማለት ነው። ፋኖ መከላከያን አጥቅቶ ወሰኔን አስጠብቃለሁ አይደለም ይሄን ይቅርና እንደ ሀገር ያሳስባል። የሀገርን ጠባቂ የሀገርን መከላከያ በየቦታው እየወጉ አገሬን እወዳለሁ ማለት በጣም በጣም ስህተት ይመስለኛል። ፋኖ መከላከያን አጥቅቶ ወሰኔን አስጠብቃለሁ አይደለም ይሄን ይቅርና እንደ ሀገር ያሳስባል። የሀገርን ጠባቂ የሀገርን መከላከያ በየቦታው እየወጉ አገሬን እወዳለሁ ማለት በጣም በጣም ስህተት ይመስለኛል። እና እንደዚህ የሚናገሩ አሉ። ሌሎች ደግሞ አስነስተው የሚያስመርቁ አሉ። ተባዮች ምናምን እዚህ አትግቡ፣ በቃ እህልዋችሁ ካላለቀ በስተቀር ወደዚህ ባትመጡ ጥሩ ነው። በዚህ ልክ ምን አስጨነቃችሁ? መቼም ቢሆኑ ደግሞ ሌላ ውርደታችሁን እየመጣችሁ ባትመሰክሩ አሪፍ ነው። ባመናችሁበት ቀጥሉ። ፍሬያችሁን አብረን እናየዋለን ማለት ነው። ፋኖ የሚባል አሸባሪ ቡድን ከቤተ ክርስቲያን ተመርቆና ሰልጥኖ ሲወጣ ታዩታላችሁ ማለት ነው። በቤተ ክርስቲያን ጸሎት ተደርጎለት ተባርኮ ሲወጣ ማለት ነው። ስለዚህ እስቲ የሚለውን አዳምጡት። የተከበራችሁ የሃይማኖት አባቶች የዛሬዋ የአቡነ ዘበብሩክ ዓመታዊ ክብረ በዓል አደረሳችሁ። እንግዲህ ተመልከቱ፣ ቤተ ክርስቲያን ውስጥ ነው ፋኖ ማለት ነው። ለአቡነ ዘበብሩክ ዓመት በዓል እንኳን አደረሳችሁ አደረሰን ካለ በኋላ ከዚያ በመቀጠል ይህች ቀን የዛሬዋ ዕለት ማለት ነው የፋኖ የመጀመሪያዋ ታሪካዊት ቀን ሆና ትመዘገባለች። ጀግኖቹ ፋኖች አንድም ምድሯን ሳይረግጣት ለዚች ቀን ፋኖ በዚች ምድር ላይ እንዲያከብር አቡነ ዘበብሩክ ፈቃዱ ስለሆነ ክብር ምስጋና ለእሱ ይሁን። የማን ፍቃድ ነው? የአቡነ ዘበብሩክ የሚባለው ምንድን ነው እንደሆነ አላውቅም፣ ግን ብቻ ግን የዛ ፍቃድ ስለሆነ በዛ እርዳታ ነው ያቸነፍነው። እስቲ ቀጥሎ ምንድን ነው የሚለው? እንደ አይነት ጨዋታዎች አሉ እና ይህንን የሚክድ ሰው የእሳቸው ንግግር አለ። ከዛ እዚህ ላይ ደግሞ እያስመረቀ ገዳዮችን የሚወስድ ደግሞ አለ። አይ ልክ ነው አይደለም ወይ? ፍርዱ ለእያንዳንዳችን። ሃይማኖቱን ለማጥፋት በቃ የሚሰራው አካል ሰርቷል። ፍሬውን አየን። ይሄው ገዳዮችን እያመረተ እየሰደደ ነው። ጽድቅናን ይህን ዓለም መንነው ለሰማያዊ ሕይወት በናፍቆት የሚኖሩበት ገዳማትን አሸባሪዎች እንዲሰለጥኑ ወያኔ ኮንትሮባንድ ጀምሮ እየፈታው የመጣውን ውርደት ይሄው ማረጋገጫውን አገኘ። ያንን ህዝብ ታሪካዊ ጠላቴ ነው ብሎ በፖሊሲና በስትራቴጂ ደረጃ አስቀምጦት የነበረውን እነዚህ ከኛው መካከል ላይ ወጥተው ያንን አስፈጸሙት። እና የምትሳደቡ ምን የምትሉ ሰዎች እንዴት እንደምጠላችሁ ብታውቁ፣ እንዴት እንደምትጸየፋችሁ ብታውቁ፣ ይሄ የራስ ጉዳይ ስለሆነ እኮ የራስ ጉዳይ ነው። ብንገናኝ ምን እንደምንሆን ሁሉ ስለምንተዋወቅ ማለት ነው። ይሄ ዝም ብሎ ተራ ወሬ ምናምን ብቻ እንዳይመስላችሁ። በዚህ ልክ የረከሰን ሰው ማንም ሰው አብሮት ቢቆም እንጂ ባይጠላው ምን እንትን ያል ቢጠላው ምን ይገርም? አብሮት ቆሞ ብታዩት ነው የሚገርመው።
ሀገር እያፈረሳችሁ ህዝብ እያወረዳችሁ ንጹሃንን እንትን እያላችሁ የምታወሩት ሌላ ለእናንተ ሆዳም ለእናንተ አጋሰስነት ለእናንተ ግብዝነት ለእናንተ ሱሳምነት እንዴት የሰው ደም ትጠጣላችሁ? ደግሞ አታፍሩም እንዴ? በየቦታው ስትገቡ ምን ያህል እንደው የተረገማችሁ እንደሆናችሁ አታዩም? ትንሽ ማሰቢያችሁ ባይበላሽ እና ይሄን ዝም ብሎ እንዲህ በቃላት ምናምን እንዴ ብንገናኝ ወይም የሚሆነው ስለሚሆን በዛ አይነት ልክ ነው የምንፈላለገው እንጂ እንዲህ ዝም ብሎ በቃላት አለ ወየው ተገናኝተን ወየው በግልጽ መጣችሁ በግልጽ ተገናኝተን ይሄንን ህዝብ እየበላችሁ ያላችሁ አውሬዎች ማለት ነው። እንኳን ልትፈሩ ከዚህ በላይ ሞት አለ እንዴ? በህዝብ መካከል ላይ የኖር ህዝባችንን መጠበቅና ማዳን ማንቃት አለመቻል ከራሱ ከቤቱ የተፈጠረ አውሬ በቁም ሲበላው ሲግጠው ያየን ያችን የቤተ ክርስቲያን ጉዳይ ነው እንኳን በዚህ ልክ ስታረክሱት እያየን ጭራሽ ካንዱ ጋራ ደግሞ እንጃ የዛች ቤት ጉዳይ የማይፋረዳችሁና ኢሞሽናል የሚያደርጉት ጭራሽ ደግሞ አያፍሩ ይመጣል። ተረገሙ። ራኬብስ ወርድ ሰላም ኢትቻ ሀብታሙ ሰላም ነው ወይ? ተጠፋፍተናል። ክብሬን ሻገር የምናመል ወንድማች ሰላም ናቸው ወይ ነው አላውኩም። ያው አይ ቲንክ ሐቀኛም ስለሆኑ ምንም እንትን አይሉም ብዬ አስባለሁ። ፋይሰል ብዙ ደግሞ ሰው እንትን ይላሉ። በዛ ስሊፒያንተና ሰላም ብያለሁ። በእንትኑ ጦርነት ወያኔ ወረራ ጊዜ ወልደ አካባቢ ላይ ያላቸውን ነገር ሁሉ በማካፈልና በህዝቡ ዘንድ በሰሩት አቡነ አብርሃም እንትን አቡነ ኤርሚያስ በጣም የሚታወቁ ናቸው። ያ ነገርም በራሱ እንትን ስለሚል ኖርማሊ ምንም የሚባል ምንም ህዝብን የሚበሉ እነዚህ አውሬዎች ናቸው። አሁን አውሬው ከታወቀ ከዚህ ጋር የቆመ የትም ልጃችሁ ይሁን እኔ ነውርን መጽየፍና አለመጽየፍ ካንሰር ጡትን ያህል የሰውነት ክፍል ተቆርጦ የሚጣለው ካንሰር ሲይዘው ሌላውን ሰውነት ለማትረፍ ነው በቃ። ስለዚህ ከዚህ ከቆሻሻ ጋር እየተግበሰበስኩ በዚህ ሰዓት ላይ ዘረኝነትን መስበክ በራሱ አልፎበታል። አያዝም ወደ ሰውነት ክብር መምጣት ከችግር ለመውጣት ከተፈለገ ከዛ ውጪ በዘረኝነት ምናምን እዛው ለመዳከር ይቻላል። ዳክሩ። በሽታችሁን ለንጹሃን ለመልካም ሰዎች አትስጡ ነው። እኛ ንጹሃንን ለመጠበቅ ነው እንጂ የምንናገረው እኮ የጠገበና ያቀደንማ ይሄው እነዛ እህቶቻችን እኮ በማያውቁት ላይ ገብተው በገንዘባቸውም ኃጢአት እንዳይሸምቱ የሀገራቸውን መፍረስ በገንዘባቸው ስፖንሰር እንዳያደርጉ በየሀገሩ እየተንከራተቱ የሚያገኙትን ገንዘብ ለገዳዮች እንዳያወጡት ሁለት ጊዜ እንዳይከስሩ ብለን ነው እኮ የምናገረው። አይ ሰምቻለሁ አውቃለሁ አስቤበት ነው ላለ እኮ መንገዱ ክፍት ነው። የፈጣሪ ህግ እኮ አንዴ ነው የተነገረው። በቃ በየቀኑ አይደለም የተነገረው። አትስረቅ ተብሏል፣ አትግደል ተብሏል፣ አታመንዝር ተብሏል፣ በሐሰት አትመስክር። አንድ ቀን ነው ያ የጠበቀና ያስጠበቀ የሚገባውን ያገኛል። ከዛም ደግሞ አልጠብቅም ያለና በተቃራኒው የሚሄደ የሚገባውን ያገኛል። ተቀምጧል። ያ ግን በየቀኑ አይደለም የሚነገረው። ላልደረሳቸው አንዴ ይደርሳል። ከደረሰ በኋላ በዛ ሄዶ ማትረፍና በዛ ሄዶ መትረፍ አንድ ነገር ነው። በኪሳራ መጓዝም መብት ነው። ያልሰማ ሰው እንዲሰማ ነው የምንፈልገው። እዚህ ሼር አድርጉ እንደዛ የምንለው ለዛ ነው። አንድ ሰው እንኳን ወደ ራሱ ቢመጣና ወደ ከፍታው ቢመለስ ከነዚህ ቆሻሾች ወርደው ተዋርደው የት እንደሚሄዱ ነገር ስበርሳቸው ተባልተው እንደሚያልቁ ቆይታቸዋላችሁ። ዛሬም እኮ አይገናኙም። እንኳን ወደሆነ ፊት ሊሄዱ የት ቤት እንዳሉ አይተዋወቁም። ስድብ ተራ እንቶፈንቶ ምናምን ላይ ነው ያለው። ለነውር ደግሞ በሽበሽ ነው። እንደዛ አይነት መስማት እንችላለን። ማን እንደሚጫወቱብና ከዚህ ጋር ቆማችሁ ደግሞ የምትሉ ሰዎች ቢያንስ እንደዚህ አይነት ሀቅ ልጆች ቤት ላይ አትግቡ። በቃ አትግቡ። ዘው ጉድጓዳችሁ ላይ ግቡ። ርጉሞች ጭራሽ ደግሞ የሚፈራ እናንተ ነን እንጃ ምን አይነት እንትን እንኳን እንደሚጠብቃችሁ አታውቁም ማለት ነው። በጣም የሚገርም ነው። ያናድዳሉና እና በዚህ ይተዳደር ነበር። አሁን እንዲህ አይነት ባለጌዎች ምን አውቃለሁ ብናገረው ግን በቀለ ዳዲ ሰው እንዲሆን ያደረገው ዮናስ ሙሉ ነው። ዮኒ እስካቦኝ ለቴው ደደቡ አማራ ያሰ ኦርቶዶክስ እስኪ ያለው ማህይም ረዳው ያረባዝ ገርሴ በጣም ሌባ ነው ተብሎ ጥለውት አባረውት ጸጉሩን አሳድጎ በቃ ቀዌ መስሎ እንጂ እንደው እግዚአብሔር ቀውሶ ነበር ወንድማችን። ይሄ አሁን የነቆራ
ክፍለ ጊዜ ስለሆነ ምንም አይደለም። ምክንያቱም ነቆር አድርጌ ለእነ ብሪጅስቶን ግን ለሞጣ ሳምንቱን ሙሉ የሚናገርበት አጀንዳ መስጠት አለብኝ። እቺ ሰዓቷ አጀንዳ መስጠት አለብኝ። ምክንያቱም ዘመድኩን እያለ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ እንዲህ ያለኝ እንዲሆኜ ነው እያለ ዘሴንቲንግ ዘመድኩን በቀለ ዳዲ ያደረገው ያለ ታስታውሱ እንደው ምን አውቃለሁ የምናገረው ዘመድኩን በቀለ ለምን ይመስላችኋል? አንዴ 500,000 ዩሮ በአካውንቱ ዋይር አድርጎ ተይዞ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ነበር። ያኔ ማቲያስ የሚባል ጳጳስና እሱ ጽፈውለት ነው ወደ ቤት ሜዳ ላይ ጥለውት ነበር። በጣም ሌባ ነው ተብሎ ጥለውት አባረውት ጸጉሩን አሳድጎ በቃ ቀዌ መስሎ እንጂ እንደው እግዚአብሔር ይስጠው ለሌባ መቼም አይባልም እንጂ እንደ ሰብአዊነት ዮኒ ጓያው አምጥቶ ሰው ያደረገው ዮናስ ሙሉ ነው እንደውነቱ ከሆነ ምንድነው ይሄን ማሰማት የፈለኩትም ይታወቃል። ዛሬም ግን ይሄንን ልክ ነው ብለው የሚያስቡ ሰዎች ስላሉ ዛሬም እነዚህ ቤት የሚሉ ሰዎች መጥተው እዚህ የሆነ ያልሆነ ነገር ለማለት ይሄው እነዚህ ነው የሚመሯችሁ። በቃ ከመሪያችሁ ጋር ሄዱ። እውርን እውር ይመራው ዘንድ አይችልም ይላል መጽሐፍ። ምክንያቱም ሁለቱም ወደ ገደል ተያይዘው ይገባሉ ነው እና የከሰረ ፖለቲከኛ ምን ያለ ምናምን ያለ ሰውነትን አርክሶ በዚህ ልክ የተዋረደን ሰው ምንም ነገር አንጠብቅም። ቢያንስ ግን ክብራችሁን ጭካኔን ወደኛም ከማውረስና እናሸንፋለን ካላችሁም ቀጥሉና ውጤታችሁ ጋር እናያለን። መስራት የሚገባን እየሰራን ስለሆነ ወደዛ እንሄዳለን። እየሄድንም ነው። ግን እናንተ ቤት በጣም ነው የምንጸየፋችሁ። ለሰው ልጆች ጥላት፣ ለሀገር ጥላት፣ በደም የሚቀልድ በእናቶች ልቅሶ፣ በህፃናት በሴቶች ልቅሶ በእንደዛ አይነት የረከሰ አጋንንታዊ ተግባር ውስጥ የሚሳተፍን ሁሉ ማየትም መስማትም አንፈልግም። በያላችሁበትም ፈጣሪ ፍርዱን ይሰጥ ነው የምንጠይቀው። ስለዚህ እናንተም እንደዛ አይነትን ተቃራኒ በሆነው ነገር ላይ አትምጡ። ከቻላችሁ የምትመጡት ልታደምጡ ምናልባት ፈጣሪ ከፈቀደላችሁ የምትድኑበትን ነገር እድሉን ካገኛችሁ እንጂ እዚህ መጦ ያንን የረከሰ ማንነትን በዛ ልክ እንትን ማለት ጥሩ አይደለም። አትምጡ። በቃ እዛው ሁሏችሁን እዛው ጭፈራችሁን እዛው ጨፍሩና ንግዳችሁን፣ ትርፋችሁን፣ ሂሳባችሁን ከፈጣሪ ጋር ትሰራላችሁ። ሰው እየፈሩ ነው። አዎ እንደው እና እንደነዚህ አይነት ጨዋታ ፌዝ የተገኘውን ነገር ሁሉ በእንደዚህ ማለት እኮ ምን ያህል ኃላፊነት የጎደለው በቃ የት ይገኛሉ? ይፈልግ እነዚህን አምኖ ተነስ አዲስ አበባ እያሉ የአዲስ አበባ ልጆች ባለፉት የሰጡት መልስ የሚያምረውም እኮ ለዛ ነው። ይሄ ምናምን ያለ። እሺ ኦኬ፣ አመሰግናለሁ ግርማሸቱ እና ለኔ ጥላሁን ሰላም ነሽ ወይ? እንኳን ደህና መጣሽ። ያው በኋላም የመጣችሁት ወንድሞቼ ደህና ናችሁ ወይ ለማለት ፈልጋለሁ። ይሄንን የምናገረው እዚህም ጋር የተሰባሰብነው የተዋወቅነው ለእውነት ነው። ያም ደግሞ እኔ የተናገርኩት ቀስቃሽ ለኳሽ የሰዎች ውስጣችሁ ላይ ያለውን ነገር መቀስቀስና ወደ ራስ ማምጣት የራስን ከፍታ እንድታገኙ የተገኘውን ነገር መጠቀም እንጂ ራስን መጥቀም እንጂ በእንደነዚህ አይነት ብኩኖች መጫወቻ ሆነን የምንቀጥልበት ጊዜ ማብቃት አለበት። እኛ ባልሰራን ቁጥር ነው ይሄ ጉዳይ እንትን የሚል ሀሊማያሲን ሰላም እንደዚህ አይነት ነገሮችን በማሰብ በቃ ወደ ተሻለው ግን ዛሬ እኮ እነዚህ ላይ አየሩን ወስደውት ስለ ኮሪደር ልማት ስለሆነ እንቅስቃሴ ስለተለያዩ ነገር አናወራም። ራሱ ሰው የሚፈልገው አስደንጋጭ ዜና የሚል ከሌ ምናምን አለ ተብሎ ሲባል የምታዩት ነው። ሰው ራሱን ለማነጽ ራሱ ውስጡ ላይ ያለውን ሀብት ለማውጣትና ከእንደዚህ አይነቱ ቆሻሻ ዘመን ከእንደዚህ አይነቱ የረከሰ የተገኘውን ነገር አርክሶ ለክፋት የሚጠቀሙ ሰዎች ሰለባ መሆኑን ከዛ ራሱን ነፃ ለማውጣት እንኳን የማይሰራ መሆኑን የምታዩት ቼክ አድርጉ። ራፍሊ ዝም ብላችሁ አሰስመንት ስሩ። እንደዚህ አይነቶችን አያለው ብዙ ጊዜ ከሌ ወደዛ ሄደ ከሌ ወደዚህ መጣ እንትን አለ እየተባለ በጣም ብዙ ነገሮች አሉና አንደበትን እንኳን መግራት፣ አንደበትን እንኳን ማስተካከል፣ አንደበትን እንኳን መጠበቅ ያልቻለ ሰው ነፃ ያወጣል። ሰው እንትን ይላል ማለት ከእንደነዚህ አይነት ሰዎች እነዚህን ሰምቶ የሚደናገረው ነው የሚያናድደኝ። እውነት እንደው አይጠይቅም ወይ? ሰው በዚህ ልክ እንዴት ሰለባ ራሱን ተቀምጦ እንዴት ይኖራል? እንዴት ራሱን ያጣል? በዚህ ልክ ሰው በእንደዚህ አይነት ስሜት ነው እያንዳንዱ ቦታ ላይ ራሳችን ገብተን የምንሰራበትን እሳቤ መሰረት ያደረገ አካሄዶችን መሄድ እንጂ
እዚህ ጋር ሰጣ ገባ አይደለም። ዋናው እነዚህና መሰል ነገሮች የኢትዮጵያ ጠላቶች የራሳቸውም ጠላቶች ናቸው፣ ገዳዮች ናቸው፣ ጭንጋፍ ናቸው፣ ባንዳ ናቸው፣ ተላላኪ ናቸው፣ ዘረኛ ናቸው። ፔሬድ የትኛውም ቦታ ላይ ዘረኝነት መለያየትን በሙሉ የሚሰብክ ያንንም ደግሞ ለማስሄድ ጠያቂ አልባ ሆኖ ላይ በላይ ውሸቱን እየደረተ የሚሄድ ሰው የሚመራው ያንንም ተከትሎ በራሱ ወገን ላይ በራሱ ሀገር ላይ ለጥፋትና ለሞት የሚሰለፍ ሁሉ በቃ እሱ ራሱን ሽጧል፣ ራሱን ለውጧል። ይመለስ ከቻለ ከዛ ውጪ አርፎ ቁጭ በል ይቀጥል። ከዛ በጦርነቱም እኮ ተሞክሯል። ዛሬም እኮ የሚተርፍ ንጹህ ሰው ካለ ነው እንጂ እኮ ይሄ ስላወቅነው ነው እንዴ? ይሄንን ሁሉ አሻጥርና ሸር እኮ ለብዙ ዘመናት በህዝባችን ውስጥ በሀገራችን ውስጥ ሲደረግ የኖረ ነው። ዛሬም እኮ እኛ የምንሰማው ሰማን እንጂ የማንሰማው እኮ ብዙ አሻጥር ተሰርቶ መክሸፍ ያለበትም በየቦታው ስለሚከሽፍ ስለሚመታ እነዚህ ሰዎችም እቅዳቸው እንደዛ አልነበረም። እነሱ ቢሸነፉ ቢሞቱም ገደልን በሚል ስለሚያወሩ እንጂ ስንት ገንዘብ ኢንቨስት እንዳደረጉ ችን ሀገር ለማጥፋት አሁን 15 ቢሊዮን አሁን 30 እንደዚህ እንዳደረጉ እነሱ ከ100 ቢሊዮን ዶላር በላይ ኢንቨስት አድርገውበት ይሆናል፣ ግን አይናገሩም። እና በሀገር ጉዳይ ላይ ማንም ምንም የሚደራደርበትም ነገር አይደለም። በዛ መሰረት ላይ እንሄዳለን። አዝናችሁ የተዋችሁት ነገር የለም። ዛሬም ነገም አታሸብሩንም። ሁሉን ነገር አድርጋችኋል። ሂዱ፣ ቀጥሉ፣ ከቻላችሁ ተለወጡ ነው። ከዛ ውጭ እንቀጥላለን። መንገዱን ጨርቅ ያድርግላችሁ፣ ሞክሩት። እንደ አዛኝ ሰው ደግሞ ፍከራ ልመናውንም የሚሰጣችሁ ካገኘ እንዳትዘረፉ ብለናል። ይሄው እናት አባቶቻችሁን ለማስገደያ ነው ገንዘብ እያዋጣችሁ ያላችሁ ብለናል። ትምህርት ቤት እንትን ለማለት ነው ብለናል። ለጥላት ነው እየሰራችሁ ያላችሁት ብለናል። ይሄንን ግፍ ወቅቱን ጠብቆም ቢሆን በህይወታችሁ ላይ የሚመጣ ነው ብለናል። አይ የለም ይሄ ነው ካሉ ቀጥሉ። ያኮ መብት እኮ ነው፣ ማስገደድ አይቻል። መሳደብና ሌላም ደግሞ አንደበትን እንኳን መግራት ደግሞ ይሄ ሰብአዊነት ስለሆነ በዛ መልኩ እንሄዳለን። እንደናንተ መጥፎ ነገር ላይ አንሰራም። ሀቅ ምናምን ሚዲያውን እኔ ልሰራበት፣ እኔ ከፈጣሪ ጋር ሆኜ ኢትዮጵያዊ ማንነትን ልሰብክበት፣ የተገኘውን አጋጣሚ ሁሉ ለኸይር ለመልካም ነገር ልጠቀምበት ነው እንጂ የመጣሁት ሚዲያው እኔ ንቅ አድርጎ እንዲገዛኝና መጫወቻ ሊያደርገኝ አይደለም የመጣሁት እንጂ እንደ ዘመኑማ ከሆነ ሌላ ነገር ልል እችላለሁ። ኖ በቃ የተመቸውን ምቾትን ላስጠብቅ መጥቼ እኔ እንደዛ እንትን አለም። በዛ ስሜት እንሂድ። ትልቅነታችን የሚለካው በዛ አይነት ነው እንጂ ስንሳደብና ስንገር ስናስገድ ዛሬም አለማፈር በጣም ነው የሚያሳፍረው። አቶ ታዬ ደንዳ ጉዳይ እንግዲህ አንዳንድ ቦታዎችም እንደዛ እየተነሱ ነበረ። አቶ ታዬንና መሰል ሰዎችን ከውስጥ መጥለፍ፣ ማሳሳት፣ የለፉበትን የደከሙበትን ትግል ሁሉ ለሀገርም ለወገንም ለራሳቸውም እንዳይጠቅም ማሳሳት፣ ይሄ የተለመደ ነው። አሁንም በየቦታው ላይ የሚጎተጎት በየቀኑ በየሰዓቱ በየሰከንዱ ጠላቶቻችን የሚሰሩት ነው። ጠላቶቻችን እነማን ናቸው? ስማቸውን መጥራት በቃ ውጭ ዘራሽ ነው። እዚህ ያለውን በሙሉ እጅ ብትቆርጡት ሌላ ተላላኪ እስከተገኘ ድረስ ልዩነታችን እስከቀጠለ ድረስ ስሙ ይቀየራል እንጂ በሽታው ይቀጥላል ማለት ነው። አንድ ከሆን ከተዋደን ኢትዮጵያዊ ማንነታችን በኢትዮጵያው ጥላ ስር ሆነን ሁሉም ስራውን መስራት ሲጀምር ሃይማኖቱን ሁሉ ነፃ ማውጣት አለብን። ገና የምንሰራው ገና አለን። ሃይማኖታዊ ስርዓቱ የገዳዮች መፈልፈያ ሳይሆን ሰዎች ከነበሩበት የመጠፋፋት ስርዓት የሰዎች ስሜት ነፃ ይወጡ ዘንድ ከሞት በኋላ ያለውን ህይወት ሁሉ ተስፋ አድርገው የሚሄዱበትን ያንን የሚያሳይ እዚህ ጋር እንደ ዝግጅት እንደ መዘጋጃ እንደ ልብስ መቀየሪያ ክፍል ቅጽበታዊ ሁነትን ለሰማያዊ ወይም ከሞት በኋላ ላለው ህይወት የሚዘጋጁበት ብሎ ነው የሚሰብክ እያንዳንዱ ሃይማኖት። በዛ ስሜት የሚኖርበት ለሰዎች ለማድረግ ሰዎችን ለመታዘዝ ሰዎችን በማገልገል ከፈጣሪ ጋር ያለን ግንኙነት ለማሳደግ የምንሰራበት እንጂ ገዳይን እያሳደጉ ከመስቀሉና ከቃሉ ከዛ ቤት ይልቅ ያ ስም እኮ አስከብሯቸው ዛሬም ድረስ ውርደታቸው ራሱ ተሸክፎ ያለው እኮ በዛ በተከበረ ማንነት በዛ በተከበረ ስም ጥላ ስር ነው። እና ያን ያህል ክብር ስሙ እንኳን ዋጋ እያወጣ ሰዎች ግን ከስረዋል። ሰዎች ግን በመግደል አምነዋል። ያን ያህል ያስከበራቸውን እስካሁንም ድረስ ቆሻሻቸውን ደብቆ ያኖርላቸውን ፈጣሪና የፈጣሪ ቤት አርክሰው የገዳዮች ዋሻ አድርገውት ዛሬም ማያፍሩም ይናገራሉ። ሲሆን ሃይማኖት እኮ ቢኖር እኔ ባለሁበት ዘመን እንደ አይነት ነገር መግጠሙ ምን ያህል ኃጢአተኛ በሆን ነው ብለው ማቅለብ ሰው ትቢያነስልሰው ሱባኤ ያውጁ ነበር፣ ጸሎት ያውጁ ነበር። እና አቡነ ዘራብሩክ ፈጣሪውን በማመስገን የጻድቅነት ማዕረግ የተሰጠው ነው። ሳዳት የሚባል አለ በእስልምናው። ሳዳት ማለት ጻድቅ ማለት ነው። የጽድቅና አክሊል ወረደለት የሚባለው አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ እንደዚህ የሚባሉ እነዚህ የጽድቅና ይባላሉ። እና አርሴማ
እነ እስጢፋኖስና መሰል ደግሞ በሰይፍ ትክዳለህ አትክድም በሚል እስከ ህይወታቸው ድረስ ህይወትን እስከ ማጣት ድረስ ደግሞ በሰይፍ አንገታቸውን የሰጡት ሰማዕት ወይም ጂሃዳ ይባላሉ። ያን ነገር ነው ያው ቃሉን የሚሰብከን የሚያስተምረንም ስለጠፋ ነውና ብዙ ነገሮች አሉ። እስኪ እንትን ካለኝ ወደዛኛው እመጣለሁ። አታየን እንደዚህ አብረው ማሳሳት ካሳሳቱ በኋላ ወደዛ መውሰድ ከወሰዱ በኋላም ደግሞ እሳቸውን ከዛ አለመጠበቅና እሳቸውን የሚመስልም ሰው እንዲሁ በመጎትጎት ይኸው እነሱም ለነሱ አልሆናቸውም ብሎ ሌሎች ተስፋ እንዲቆርጡበት እንዲሁ እሳቸውን የሚያሰቃይ አሁን ባለቤታቸውን ከቤት ውጭ እንደዚህ ብሎ መንገላታት የፈጸመው ይህንን አክሽን ይህን ኦፕሬሽን ከሚመሩት ሰዎች ላይ ሰዎችን ማስኮብለን ነው። ደግሞ ህግ ለማስከበር ተብሎ ከወጡት መካከል ህግ ማስከበሩ ደግሞ የሰዎችን መብት የሚገስ ሰዎችን የሚጎዳ አድርጎ እንዲፈጸም የሚያደርጉ ጥቂት ሰዎች የሚሸጡ ካሉ ይገዛሉ። ለሰዎች ደህንነት ተብሎ የተቋቋመን ኬላ የሰዎች የስቃይ ምንጭ እንዲሆን የሚያደርጉ ደግሞ ኬላ ጠባቂዎች ይገዛሉ። ምን ጊዜም ይሄ ዴት ቱ ዴት ነው፣ በየቀኑ የሚሰራ ነገር ነው ነገራቸው። የድሮ ወይም የቆዩ ፕሮጀክቶች ህዝብንም ሀገርንም ተስፋውንም ገንዘቡንም ለማስቆረጥ ለመቁረጥ ለማጥፋት ለማክሰር ነበር እንትን የሚሉት። ፕሮጀክቱ ካለቀ በምን ገንዘብን በዘብዛለን ሀገሪቱን ካዝናው እንዴት አድርገን እንበላለን እየተባለ ሁልጊዜ በጭማሪ ያ ፕሮጀክትም ተጨምሮ የሚሰራበት እንግዲህ ካዝናው አቅማጦ ፕሮጀክቱም ተገትሎ ይቀር ነበር። እንዲሆን የሚፈለገው እንደዛ ነው። ከዛ በኋላ ህዝቡ ተስፋ እንዲቆርጥ በሁሉም ነገር ላይ አመኔታ እንዲያጣና ልማት ምን ዋጋ አለው እየተባለ ትንሽ ትልቁም አሸዋ ከመሸጥ ነዳጅ እንትን እያሉ ከመሸጥ መኪናውን ደብቆ እስከ መሸጥ ድረስ የፕሮጀክቶች ጨዋታ የማስበያ መንገዶች ነበሩ። አሁን ፕሮጀክቶች ተጀምሮ ሲያልቅ ምን ሲል ዛሬ ላይ ያልጮኸ የኢትዮጵያ ጥላት መቼ ይጩህ እንዴ? ዛሬ ላይ ያልጮኸ ዛሬ ላይ ኢትዮጵያን በዚህ ልክ ማየቱ አጥፈተነዋል ያሉት ነገር በሙሉ ከበሰበሰው ወያኔ ውስጥ የወጣው ብልጽግና ዶክተር አብይና አጋሮቻቸው ከበሰበሰው ህይወት አልባ ነው ከተባለው ብስባሽ ኢህአዴግ ውስጥ የወጣ ስርዓት ነው። የስርዓት ሰው እነዚህ ሰዎች ላይ ዛሬ ላይ ኢትዮጵያን በዚህ ልክ አዲስ አበባ ተንቀሳቅሶ እንደዚህ የሚወሩ ነገሮች እንኳን ተተግብረው እኮ ሲወራ ነበር ስንት አሻጥር የሚሰራው እና ዛሬ ላይ ኢትዮጵያ ላይ ፈተና ያልሆነ የኢትዮጵያ ጥላት ነገማ እግር ስሞ ነው የሚመጣው። ነገ እኮ እንደዚህ በብድርም በእርዳታም በሰላም አስከባሪም በዲሞክራሲም በምን እነዚህ ስማቸው ትልቅ ተግባራቸው ደግሞ የረከሰ ነገር ማራመጃ የሆኑ ፕላትፎርሞችን እኮ የሚጠቀመው አካል ሁሉ ስርዓት ይዞ ይመጣ እንከባበር የሚባልበት ደረጃ ላይ ስለሚመጣ ዛሬ ነው እንጂ ትንሽ ትልቁ በአቅሙ እየወጠበጠ ሊበታተነን እየጣረ ያለው ዛሬ ላይ ያልጮኸ የኢትዮጵያ ጥላትማ መቼም አይጮህም። ዛሬ ቢጮህ አትገረሙ። እኛ ከውስጥ ሆነው የሚሰሩትና የሚሄዱ የማያውቁ አሉ። የሚገርማቸው አንዳንዶች ለምን አፋቸው እንደሚከፍቱ ለምን እንደሚናገሩ ለምን እንደሚቃወሙ ለምን እንትን እንደሚሉ መደገፍ የሚለውን እንኳን ብዙም አላምንበት። ምክንያቱም ራሳቸውን ቢደግፉ እነዛ ሰዎች በቃ በቂ እኮ ነው። ሀገር ለመደገፍ እኔ መጀመሪያ እንደዚህ ጋር ራሴን ራሱ ካስተዳደርኩ ከወንጀል ደና ከሆንኩኝ በቃ ሀገር እየደገፍኩ እኮ ነው። እኔ በሰላም ወጥቼ በቃ ፖሊስ ካላስቸገርኩ መንግስትን እኔን ለማስተካከል ደግሞ ሌላ ኢንቨስትመንት ካላወጣ ልጅ ስትወልዱ ምን ስትሉ ስታሳድጉ ለሀገር ሀብት እኮ እያመጣችሁ ነው። እና ያ ሁሉ አሻጥር የሚሰራብን ነገር ሁሉ ስናይ የሚሰሩ ሰዎችን ማበረታታት አንድ ነገር ነው። ካላበረታታንም ዝም ማለት ነው እንጂ ጭራሽ በዚህ ልክ የነውር ጥግ ላይ መሄድ ይሄ ቀልድ አይደለም። የሀገር ጉዳይ ነው። ማንኛውም ሰው ጠንከር ያለ ምላሽ መስጠት አለበት። ለዚህ በቃ እንደ ሀገርም ነገም ለመውቀስ እኮ ነው በቻልነው አቅም እግሩን እየጎተን እንዳይጠነክር ያደረግነው መንግስት ደግሞ በዛ በኩል ይመጣና መንግስት አሁን እንድነው ይላል። ራስ በራሱ እንደመምታት ማለት እና እነዚህ ግብዞች ናቸው። ፈጣሪ እንግዲህ በሚበጀው ሁሉ ነገር ያደርጋል። አስናቀሽ ኃይለማርያም አመሰግናለሁ። ይሄ ሁሉ ነው ያለውና እሱን ታሳቢ አድርገን የሚሰሩትን እንትን የሚጠየቁ ሰዎች አታየ እንደዛ አልሳሳቱ እዛ ባለቤታቸው ላይ የተወሰደውን አሁን ልክ በዚህ መልኩ ሌሎችም ተስፋ እየቆረጡ ስርዓተ መንግስቱ ላይ አገር ለማሻገር ቆርጠው የገቡ ልጆች በጥርጣሬ ተሞልተው እንዲሸረሸሩና ህዝብም እየሰደባችሁ ነው እኛም ማዕቀብ ጥለንባችኋል ለኔ ማሰራ ከሆነ አላኖርህም የሚል የዛው ማዕቀብ ምናምን ሰዎችን ምንድን ነው ህዝብን ሲገልና ህዝብን የሚያስጨፈጭፍ ነው። አሁን ማዕቀብ የሚለው በዓለም ላይ ያለው የረከሰ ካርድ ነው። ርካሾች የሚጫወቱበት ጥቁር ካርድ፣ የመርገም የጥፋት ካርድ፣ ደም አፍሳሽ ካርድ ነው ማዕቀብ። ብዙ ሰዎችን በቁማቸው በድህነት አራንቋ ውስጥ የሚያሰቃይ ነው። እና እንደዚህ አይነት ርካሾች ናቸው እኮ በተለያየ ነገር አሁን ቲክቶክ ላይ የሆነውን ሰምታችሁ ይሄን ካልሸጥክልኝ ምናምን ካላልክ እንዲህ አትሆንም ምንድነው አማራጭ? ያው
ይህን የረከሰ የገዳይነት የአውሬነት እንጂ የሐሳብ ብልጫ የለው አማላይነት የለም። እና በእንደዚህ አይነት መልኩ እሳቸውን እንደዛ ሐሳሳቱ ከዛ ቤተሰብ ላይ እንዲረብሽ የተደረገው ላይ የራሱ የሆነ ነገር ይኖረዋል። ከዛ ህጉ ሰራ አልሰራ በሚሉ ዝግብ ውስጥ ነው ለመሄድ እንትን የሚለው ህግ ስራ ይስራ የሚለው ላይ ሁሉም ሰው መስራት አሁን የሆነ የግለሰቦች ጉዳይ ሳይሆን እኛን የሚጠቅመን ከግለሰቦች ጋር ሆነን ምንጮኸው ምንናገረው ሳይሆን ሰዎች ምን አጥፍተው ነው ምን የተጠየቁት ህጉ ምን ይላል? ገና ህጋችን ሁሉ ኮዝሞ ልቅ እኮ ነው። ብዙ አፄ ኃይለ ሥላሴ ላይ ምናምን ከሌሎች ሀገር መጥቶ በየጊዜው አንዳንድ ማሻሻያዎች ቢደረጉበትም ሙሉ አልተሻሻለም ይመስለኛል። የወንጀለኛ መቅጫ ህግ ዘመኑን የሚዋጅ አሁን ካሉ ኤሌክትሮኒክስና ዘመኑ ጋር ያሉ ወንጀሎችን እኮ የሳይበር ጋር ተያይዘው የሚፈጸሙ ወንጀሎችን ሁሉ ለመቅጣት የሚያስችል ገና ነው ህጋችን እኮ። ህጋችንም እንዳናሻሽል ኢትዮጵያን የሚመስል ህግ እንዳናወጣ ከውስጥ ያሉ አሴቶችን ዳባገዳ የሽምግልና የጎሳ ላይ ያሉ መሪዎች የሚሄዱባቸውን ሜካኒዝሞች ተጠቅመን ሀገርን ወደፊት እንዳናራምድ ሀገራዊ ምክክር ኮሚሽን ውጤታማ እንዳይሆን የሽግግር ፍትሁም ፍሬ እንዳያፈራ ኢትዮጵያ እንደ ኢትዮጵያ እንዳያስቀጥላት እነዛው ክፎች የቀበሩትን ኢትዮጵያን የመበታተን አደጋ ሊያስቀጥል የሚችል የጥፋት ፈንጅ እንዳይከሽፍ ለማድረግ ሆኖ ጧት ማታ እነዚህ ከውስጥም ከውጭም ሆኖ ፋታ የሚነሱን እንጂ እኮ እዛማ ከደረስን አለቀ። አንዲት ቀን እኮ ናት ሀገራዊ ምክክር ካለቀ የሽግግር ፍትሁ ካለቀ 70% 80% መልካም የሚባል ውጤት ለኢትዮጵያ ካመጣል 60% ካመጣልን ኢትዮጵያን ያዘልን ማለት። ከዛ ቀጥሎ ያለውን ህገ መንግስት በማሻሻል ምን በማለት ሀገር ትቆማለች። አለቀ። ከዛ በኋላ ይሄ ሁሉ ሌባ አንዲት ዘረኝነትን እኮ በምትመለከት አንድ ውሳኔ ቁጭ ብትል አለቀ። እንደ ሀገር ቆመን እንትን ካልን ማለት ነው። ኦኬ ሐሳብ ሜዳ ሰላም ነው ወይ? እንኳን ደህና መጣ ብያለሁ። በጣም ነው ማመሰግን ስለመጣ አብረኝ ስለሆንክ አመሰግናለሁ ወንድሜ። ያንን መሰረት አድርገን ህግ ከሰራን ሀገር ላይ ከቆምን እኮ አለቀ። እስከዛ ድረስ እኮ ነው ፋታ የሚነሱን የውሸት ድሪቷቸውን የሚያፈሱት። የረከሰ ነገር ገዳይ እንደ ጀብዱ እንደ ጀብደኛ የሚፈክረው የሚያቀራራው የንግግር ቅላጼው ብቻ ወይም ድምጹን ብቻ በተለያየ ቶን ስላሳመረው ወይም አማርኛ መናገር ሲችላል ወይም ኢትዮጵያዊ ቋንቋ ስላወራ ብቻ ኢትዮጵያን የሚያጠፋ መርዝ እየተፉ ያሉ ሰዎች ብዙ አጨብጫቢ ከፊታቸው ተሰልፎ የሚሄደው የሚሰሩ ልጆቻችንን ደግሞ ማበረታታትና መደገፍ ያቃተን እኮ ወይም እንዲያቅተን የሚያደርጉት እኮ ያ የነሱ የክፋት የኢትዮጵያ መጥፋት የሚያስችለው ካርዳቸው የረከሰ ካርዳቸው እየጠፋ ስለሆነ በሃይማኖት ስም መነገድ አይመጣም። አሁን ከተስተካከሉ ተስተካክሎ መሄድ ነው፣ ካልሆነም መቅረት ነው እንጂ ከዛ ውጪ እነዚህ ነጋዴዎች በዛ ሁሉ ህዝብ ስም አይነግዱም። ብዙ ነገሮችን የሚስተካከለው እንደሚስተካከል ያውቃሉ። ቤዚ የያዘ ነው። ትናንትና እዛ ጋር ያለው ሰውዬ አዲስ አበባ ላይ ፋታ ሲያጣ ሄዶ የሚቀልድበት ቤት እስካገኘ ድረስ ያንኑ ገዳይነቱን ያንኑ የሐሳብ ድርቀቱን እንደያዘ እንደነ እስክንድር አይነቱ ሰዎች ሁሉ ሄዱ በያገሩ እዛም ከሰሩ አለቀ። አስበው አልመጡም። በየቦታው ላይ የእንደዛ አይነት ዘመን አይደለም። ዲጂታላይዜሽን ይመጣል። ነገ አሁን ይሄ የዲጂታል ፋይዳ ወይም የዲጂታል መታወቂያውን በአገሪቱ ላይ ከኢትዮ ቴሌኮም ጋር እንትን በማለት ያው የሚስፋፋበትንና ሞር እስከ 90 ሚሊዮን ህዝብ ድረስ በዚህ ዓመት እንግዲህ እንትን ይላል ተብሎ እየተጠበቀ ነው። በዚህና በዚህ ተረባርቦ እንደዛ ከሆነ ሰው 30 መታወቂያ እየሰራ ይሄ ይርገጤ ማህተም እየያዘ በየቦታው ላይ የሚያጨበረብረን ሰው ሁሉ ያበቃል ማለት ነው። እንደሚያመልጥ እያወቀ ነው የሚሰርቀን የሚያሸብረን የሚዋሸን እንጂ እኮ በየትኛውም ቦታ ላይ ማምለጥ እንደማይችል ካወቀ ይሄ ሁሉ ወሬኛ ተጠያቂነት እንዳለበት ካወቀ አንድ ሰው ፊታችሁ አይቆምም። በህግ ፊት በሰው ፊት ይሄ ተደብቆ ስሙንም ጾታውንም ቀይሮ በየቦታው እንደሚሳደበው እንዳይመስላችሁ ወደዛ ነው የምንሄደው። ዘመኑ ያመጣው ነው ይሄ ይዟል። ዲጂታላይዜሽን ወይ ራስን አሰልጥኖ ዘመኑ የሚዋጀውን የእውቀት አቅም ፈጥሮ መጓዝ አንድ ነገር ነው። አይ ቆሜ እቀራለሁ ካለ ቆሞ ቀር ይሆናል። ቆመ ጠብቀኝ ይዞ እዛው ይቀራል እንጂ በዘመነ ድሮን መንገድ ዘግቶ ስኬት ይከዳል። እንስሳት እንኳን እንግዲህ መጠበቅ ሁሉ የማይቻልበት ሁናቴ ነው። ወጦ ለመግባት እኮ ትኬት ለመቁረጥ ሞባይሉን እንኳን ማስተዳደር ያስፈልጋል። ለዛ መዘጋጀት ነው ወይስ በገዳይነት መፈከር? ገዳዩ እንደ ጀግና የሚሰሩት መሰደብ። እኔ በቃ እፈሩ ነው ብለው የሻለት ፈጣሪ ፈቀደለት ይመለስ። ዛሬ መመለስ ስለሚቻል በህይወት ያለ ሰው እድል ሰጥቶታል ፈጣሪ። ዛሬ ላይ ተመለሱ፣ ተጸጸቱ። ከዛ ውጭ ግን አትንኩን። እንደዚህ ዝም ብሎ በስድብ ብቻ አይደለም እኔ ማለፍ የምፈልገው፣ የእውነቴን ነው። በጣም ነው የምናደደው። በጣም
ጭራሽ ያጠፉት ጥፋተኞች ደግሞ ተመልሰው ሌላ ነገር ሲሉ እንደው በዚህ ልክ እኔ እንጃ። እና እንደዛ አይነት እንትን በሉ አቶ ታየን በዛ መልኩ እንደዚህ ነው ቢሏቸው ለቤተሰባቸው ላይ የደረሰው ነገር ያ ማንገላታት ምናምን ከሆነ ይሄ ጥሩ አይደለም። ነገም በዛ ነገር ላይ እንትን ሊል ይችላል። እሳቸውን ብዙ ሰው እንድናደድባቸው እኔን አሁን ካደረገኛ ወር ነገሩን ሆነ አልሆነ አሻጥር ነው ብዬ እለው ነበር። እሳቸው እንዲያረጋግጡ ያደረጉት ወደው ያን የስድብ መግለጫ በማውጣታቸው ነው እንትን ያልኩት። እንግዲህ እሳቸውም ህጉ ስራውን ይስራ። የትኛውም ቦታ ላይ አንዱ ይሄ ነው። ለመጮህ ብቻና ሌላ ችግር ለመፍጠር ሰዎች ብሔር እየጠቀሱ የሚቀሰቅሱበትን አይነት ዶክተር አብይና ስርዓቱ ላይ አይሆንም። አንድ ቀን ተሳስተው አድሎ ቢፈጽሙ አሁን ያሉት ልጆች ምን ያህል ጨዋሂ ሰው ይበዛ ነበር። መግቢያ ቀዳዳ አሳጥተው አንዲት ነገር ክፍተት ሳይፈጥሩ ነው የሚሄዱት። ልጆቹ ይናበባሉ። ወደፊት ከመሄድ በስተቀር በስኬት ራሳቸውን ከመግለጽ በስተቀር ደግሞ ወደኋላ ያለው ማንም የሚጫወትበት ነው። ይሄን ታሪካዊ ትልቅ ታሪካዊ አጋጣሚ ደግሞ እየተጠቀሙበት ነው፣ እየጻፉት ማንም ከሚገምተው በላይ አይኤምኤፍም ማንም ይባል እያጠፏት ያሏትን ሀገር እንኳን የሚገምቱ ሰዎች ሁሉ መገመት እስኪያቅታቸው ድረስ በጣም በሚገርም ሁኔታ እየሄድን ነው ወደፊት ያለ ነው። እኛ መረዳት ከቻለን እንረዳ፣ መጠየቅ ማንም ሰው ይጠይቅ። ፍርድ መስጠትና በዘለፋና በእንደዚህ አይነት ላይ መቆም ነው እንጂ እኔ ሰው ቢጠይቅ በጣም ነው ደስ የሚል። የትኛውም ቦታ ላይ መጠየቅ በቃ አግባብ ነው፣ ጤነኛ ነገር ነው ብዬ አምናለሁና ሰዎችን እናግዝ ከቻልን፣ ያለዛ ደግሞ ዝም እንበል እንጂ ማንም ይበል ማንም ህዝቡ ይበቀዋል። የተሰራውን ነውር በየቦታው ላይ አሁን እኮ ዲያስፖራ ብቻ የሚያቀጣጥለው ጥቂት ሰዎች ናቸው። እነዛ ጥቂት ሰዎች፣ ጥቂት የከሰሩ ሰዎች ወይ በግል ጉዳይ ወይ በሆነ ጉዳይ ኢትዮጵያ ምንም የመመለስ ህልማቸው የጨለመባቸው ሰዎች አሉ። ምንም ነገር ቢሆን ለማድረግ ወደኋላ የማይሉ ሲያደርጉም የኖሩ የለመዱ ናቸው እነዛ ሰዎች። ምንድነው እና አንዳርጋችሁ ምናምን አንድ አይነት እነ ልደቱ እነ ታምራት ላይ እነ ጀዋር እነ ዘመነ ተመሳሳይ ሰው እኮ ነው እያታለለ እየተጫወተብን ያለው። አዲስ ሰው እኮ አልመጣም። ሌላው ቅርንጫፉ ምናምን ነው፣ ይሄ በአንድ ቀን የሚጠፋ ነው። እና በየቦታው ምላሹን ሰው ህዝቡ ራሱ እየሰጠ ነው። ዛሬም በጎጃም በዛም እንትን እያልኩ ነበር። መሰላቸቱ ጨምሯል። ከመከላከያ ጋር ያለው እጅና ጓንት ጨምሯል። ህዝብን እንዳይጎዳ ለህዝብ ጥበቃ ሲል ባለው ትዕግስት ብቻ ነው ነገሮች አንዳንድ ቦታ ላይ ጊዜ የሚሰጡትን አለው የራሱ አካሄድ። ምንም የሚወራው ማንኛውም ነገር ያውቃል መከላከያ ከሚገባው በላይ ሰው የሚሰራበትን እንትን አይልም። ማንም ሰው ግን ማምለጥ አይችልም። ከቻለ እግዚአብሔር የፈቀደለት ወደ ቀልቡ ወደ ህሊናው ተመልሶ ሀገሩ ላይ አብሮ ተሳታፊ መሆን ቢያንስ እጁን እንደው በሆነ መልካም ነገር ላይ እንኳን እንትን ባይል ከኋላም ቢሆን ተሰልፎ የተሰራውን መልካም ነገር ማየት ይችላል። ከዛ ውጪ እያንዳንዳችን ሊቆጨን የሚገባን የትም ቦታ ላይ በሀቅ ሚዲያው ላይ ያለን ሰዎች እያንዳንዳችን ሊቆጨን ይገባል። በቃ ምንም ኤክስኪውዝ የሌለው ጉዳይ ነው ይሄ ጉዳይ እንትን አይደለም። ብራይት ፊውቸር በጣም አመሰግናለሁ ለሜምበርሺፑ። ተባረክልኝ። ሁልጊዜም ለምታደርጊው ነገር በሙሉ ፈጣሪ ባርክሽ። አመሰግናለሁ። ተባረኪ። ለታዳሰ ባንዶች ኢትዮጵያውያን ልክ ፖለቲካ ስልጣን ለመያዝ ማመዛዘን አይችሉም። የኢትዮጵያ ትልቅነት ማሳነስ የተሸፈነ ጥላቶች ያልካቸው ተጨማሪ መረጃ ለማግኘት አይቸገርም። አሁን እነሱ ስልጣን ምናምን የእውነት ነው የምላችሁ። ከስልጣን ጋር ሲነሱ ራሱ አንድ ኢሞሽናል መሆኑ አምጥታችሁ ኑ ግቡ ባካችሁ እዚህ ቁጭ በሉ ብትሏቸው አይገቡ። የላኳቸው ሰዎችም እንዲገቡ አይፈቅዱላቸው። የሚሰሩትን ነውር መምህራን እንደዛ አድርገው እንደዚህ የመጡበት መንገድ እኮ በጥርጣሬ እንኳን እኛ በአደባባይ የተነገረን ነውር፣ ገዳይነት፣ ዘራፊነት፣ መንገድ ዘግነት፣ አዋራጅነትን ሰምተን ይቅርና እኛ ሳንሰማ ከመጋረጃው ጀርባ የተሰወረ ነገር እንኳን ቢኖር በሆነ ቦታ ላይ ሲቀመጡ የሚወጣ ታሪክ እንኳን ብዙ መነቃነቅ ይፈጥራል። እንኳንስ በዚህ ልክ የረከሱ ሊያሸብሩን ቦሌ ድረስ አሸባሪ የላኩ ሰዎችን ማን ነው የሚያስገባ? ሁሉም የያዘውን ይዞ ማድረግ ያለበትን ያደርጋል እንጂ እንደዛ አይነት ነገር ይሆናል ብሎ እነሱም ያውቁታል። የመጨረሻውም የመጀመሪያውም እኮ እዚህ በኋላ ላይ በተለይ የፈጸሙት ተስፋ ሲቆርጡ የኢትዮጵያ ጠላቶች ቢያንስ እዛ ህዝብ ላይ የማያቋርጥ ጥፋት እናደርሳለን፣ በቃ ያንን ህዝብ ብሶተኛ አድርገነው ኖረናል፣ ከዚህም ላይ ስናባለው ኖረናል፣ ስናዋርደው ኖረ፣ በዛ ውርደቱ ላይ ደግሞ ሌላ ነገር እናደርግበትና በልተነው ነው የምንሞተው። ይህን በቀለኛ አውሬ አድርገነው ከዚህ አካባቢ ላይ ሰው ካገኘን አውሬ አድርገን ለኢትዮጵያ ጠላት አድርገን እናሸፍታለን ተብሎ የተሰራ ሴራ እኮ ነው። የማያቋርጥ ጥፋት ማስቀጠል እንጂ
ልማትና የሆነ በጎ ነገር እንደሌለ አውት ቅድም ያለውን ተደግሞም እንትን ቢባል አጭርም ስለሆነች ማለት ነው የብልግናው ጥግም ከዚህ ጋር የቆመ ሰውም ደግሞ ሁሉ እንዲያፍር ለማድረግ ምንም እንትን ማለት የለበትም። በግልጽ ነው እየተናገሩ ያሉት። ሐሳብ የለንም፣ ጭንቅላታችን ደርቋል፣ ሶ በእንትን ብቻ ነው የምናሸንፈው እያሉ ነውና ባለፉት 32 እና ከዛ በላይ ዓመታት የኢትዮጵያ ሰማይ ላይ የተዘረጋው የሐዘን ድንኳን ምሰሶ መተካያው ባህር ዳር ነው። ህወሓትን ማን ተሸከመው? ብአዴን 27 ዓመት። የኦሮሞ ብልጽግና ይሉት ጨፍጫፊና ሀገር አፍራሽ ስርዓት ማን ተሸከመው? የአማራ ብልጽግና። ያ ምሰሶ ተነቅሎ ተፈልጦ መንደር አለበት፣ ካልሆነ ነፃ ነው። በዚህ መሃል ድርድር፣ ንግግር፣ ምንግርግር፣ ጅኒ ጃንካ ብሎ ነገር የለም። ሊያጠፉን የተማማሉ ሰዎች ናቸው። ሊያጠፋ የተማማለን ሰውና ስርዓት ተማም ለማጥፋት ነው እንጂ በንግግር በድርድር በምናምን የሚሆን ነገር የለም። ስለዚህ እስከ መጨረሻው እንታገላለን። እንደ አይነት ቀልደኛ ናቸው ማለት ነው። እና ይሄ ማለት ኃላፊነት ቢኖር ምን ቢባል ምናምን ታሪካቸውን ተመሳሳይ ይዘት ማለት ሲሰዳደቡ ምን ሲሉም ኖ አንድ ነው ስራቸው። ሆን ተብሎ እኛን ለማዘናጋት ነው። ከወያኔ ከ96 ጀምሮ ባለው በፖለቲካ ላይ ያየሁት ሆን ተብሎ ጎራ ይዙና ይሰዳደባሉ። የሚሰዳደቡት አይ በቃ ተጣሉ ብላችሁ ጥላችኋቸው ልትሄዱ ስትሉ እንድትቆዩ ነው። ተስፋ አድርጋችሁ ደግሞ አሁንም የእውነት የተጣሉ መስሏችሁ እንትን እንድትሉ ነው እንጂ ወያኔ የነካው ሰው ምናቸው እንደሚነካቸው እንጂ ከሱ ጉያ ከሱ ስር አይጠፉ። ሚሚዬ ሰላም ነሽ ወይ? እንዴት ነሽ? ደህና ነሽ ወይ? እና እንደዚህ የረከሱ ሰዎች አሉ። ለምን እንደማይናገሩት ትንሽ ትልቁ የሚያቦካው እንትኖች አሉ። እነዛ ነገሮች በሚገባው ይሄ እብድ ነው እየተጫወተ ያለው። ሌላው አንድ እንትን ወንድማችን ምንድነው ባለፈው አቤጋ የቀረቡትን በጣም ስሜታዊ ሆነን የነበረባቸውን ሰውዬ ያው የኦሮሚያ ፖሊስ እንትን ብሏል፣ እርምጃ ወስዷል ብለውናል። እናመሰግናለን። ፍትህ እንደዚህ በፖሊስምም የፖሊስን ክብር የሀገርን የህዝብን ክብር በኃላፊነት አልጠቀምም ያሉ ሰዎች ላይ አክሽን መወሰዱ እንደዚህ ነው። ይሄ ይቀጥላል። አሁን ማጆሪቲውን ብትወስዱ እኮ 6 ሚሊዮን ገዳማ የሚደርስ የሶሻል ሚዲያ ተጠቃሚ ያለ ከዚህ ውስጥ ስንት ፐርሰንት እንደሆነ በተለይ ትዊተር እና የፌስቡክ ላይ ነው የጥላቻ እንትኖች እየሰፉበት እንደሆነ የቲቪ ባለፈው ያቀረበው ትንተና ላይ ያና መሰል ነገሮች ላይ ስናይ 120 ሚሊዮን 130 ሚሊዮን ህዝብ ነው ያለን። ከዚህ ውስጥ ማን ምን እንደሆነ ኢን አሳምፕሽን ስንወስድ ግንዛቤያችን እየሰፋ ይሄዳል። በጣም መልካም ሰዎች ሐቀኛ ሰዎች ወደፊት ባለመምጣታቸው ነው እንደነዚህ አይነት ተሳትራቶች የረከሰ ነገር ይዘው በረከሰ አካሄዳቸው በየቦታው ላይ እየተሽሎከለኩ የሚሄዱት ከብዙሃኑ ሐቀኛና መልካም ህዝብ አይንና አመለካከት ወጥተው አይደለም ወይ በእንቀን እየተውናቸው ወይም እኛ ቆርጠን ስላልዘመትንባቸው የቆዩ በሽታዎች ናቸው። የኢትዮጵያ በሽታዎች ሰው ፕሮፓጋንዳንና እንደዚህ አይነት ባንዳዎችን በማጥፋት አንድ የወረርሽኝ ዘመቻ እንደሚባለው የሆነ ምንድነው አስቸኳይ ጊዜ አዋጅ ሁሉ ታውጆ እንደሚደረግ ነገር በሱ መልኩ ሁሉ መሄድና ይህንን የሀገር በሽታ መንቀል አለብን። ሐሰተኛ ፕሮፓጋንዳ የሚነዙ በዛ ሰዎችን የሚያታልሉ በያሉበት ላይ መንግስት በትኩረት ሰርቶ ሊነቅል ይገባል። ይሄ በጣም ትልቅ በሽታ ስለሆነና ዛሬም ቢሆን ሰዎቻችንን እህት ወንድሞቻችንን እያደናገረ እያጋደለ ስላለ ማለት ነው። እንዴት ናችሁ? በምስሉ ላይ በምትመለከቷቸው በእኛ አባት ላይ ድርጊቱን የፈጸሙ 7 ግለሰቦች ለህግ ቀርበዋል። የኦሮሚያ ጸጥታ ቢሮና የኦሮሚያ አስተዳደር በእነዚህ 7 ግለሰቦች ላይ ለህግ ሊያቀርባቸው በቁጥጥር ስር አውሏቸዋልና እኚህ አባት እንግዲህ አቶ ብርሃኑ ይባላሉ። በቁራ ጅዳ አካባቢ ላይ እየተንቀሳቀሱ በነበሩበት ጊዜ በዛ አካባቢ ላይ የነበሩ ወጣቶች ጸጉረ ልውጥ ስለነበሩ ወይም አዲስ ስለነበሩ ለአካባቢው ወዴት ነው ከየት ነው የመጡት መታወቂያ ይዘዋል ብሎ ይጠይቃሉ። መታወቂያ ባለመያዛቸውም እነዚህ ግለሰቦች የራሳቸውን እርምጃ መውሰድ ጀምረው ነበረ እና ያ ቪዲዮ በሶሻል ሚዲያ ላይ ሲሰራጭ በርካታ ህዝብ ወጥቶ ኦሮሞን ህዝብ አይወክልም፣ ልክ አይደለም፣ አንዳንዶቻችሁም ደግሞ የፖለቲካ ትርፍ ልታደርጉት ሞክራችሁ ነበር። ያንንም ተያይዞ እንግዲህ በርካታ ህዝብ ተቃውሟል። መንግስት እርምጃ እንዲወስድም ጠይቆ ነበር። በተጠይቀው መሰረት እንግዲህ መንግስት አፋጣኝ ምላሹን ሰጥቷል። 7 ግለሰቦች ናቸው ይህን ድርጊት የፈጸሙት። 7ቱን በቁጥጥር ስር አውለዋል። በጣም የገረመኝ ደግሞ ከ7ቱ ግለሰቦች ውስጥ አንዱን ድርጊት የፈጸመ ግለሰብ ያንን ድርጊት ከፈጸመ በኋላ ወደ ቤት ገብቶ አባት በቪዲዮ ውስጥ ያዩትና ልጃቸውን ለህግ ወስደው አስረክበዋል እና በእንደዚህ አይነት በጣም በወደቀ ነገር ውስጥ ፖለቲካ ትርፍ ልታተርፉ የምትሯሯጡ ግለሰቦች በጣም ነውር ነው።
እና እኛ አባት እዛ ጋር ያው ነገር ሁሉ ሀፕን ያደርግባቸው የቻለው መታወቂያ ባለመያዛቸውና ለአካባቢው አዲስ በመሆናቸው ቢሆንም ግን አዲስ ቢሆኑ መታወቂያ ባይዙም ለህግ አሳልፎ መስጠት እንጂ የራስን የግልን እርምጃ መውሰድ ልክ አይደለም እና የኦሮሚያ ጸጥታ ቢሮና የኦሮሚያ አስተዳደር እሳቸውን በጥሩ ሁኔታ ላይ ናቸው አሁን የሚገኙት በአደራ ተቀምጠው። እንደገና ደግሞ 7 ግለሰቦች ደግሞ ያንን ድርጊት የፈጸሙት ለህግ ቀርበዋል፣ በቁጥጥር ስር ነው የሚገኙት እና አስደሳች ዜና ልነግራችሁ ነው። በጣም እንደዚህ አስነዋሪ ድርጊትን የምትፈጽሙ በተለያዩ አካባቢዎች እንደገና ደግሞ እንደዚህ አይነት ቪዲዮዎች ስታገኙ ለፖለቲካ ትርፍ ህዝብን ከህዝብ ለማቃቀር የምትጠቀሙ ግለሰቦች በጣም ኖር ውሃ ጠጡ። እንደዚህ አይነት ግለሰቦች እና አቶ ብርሃኑ በመልካም ሁኔታ ላይ ነው የሚገኙት። እንግዲህ ህዝቡ በጠየቀው መሰረት በርካታ ህዝብ ወጡ አውግዟል ይህን ድርጊትና በጣም በመልካም ሁኔታ ነው የሚገኙት በአደራ ተቀምጠው። በዚህ አጋጣሚ የኦሮሚያ ጸጥታ ቢሮ፣ የኦሮሚያ አስተዳደርና ቅን ልቦችን ላመሰግን እፈልጋለሁ። ይህንን ጉዳይ ተከታትላችሁ የህዝብን ድምፅ በማዳመጥ ግለሰቦቹን ለህግ በማቅረባችሁና እኝንም አባት ይዛችሁ አስፈላጊውን ትብብርና ካሳ ልታደርጉ ስለፈለጋችሁ በጣም ነው የምናመሰግነው። እንወዳችኋለን። የቀራችሁት ግን ውሃ ጠጡ። አዎ እኛም እናመሰግናለን ላቀረበው ልጅ ጭምር። በጉባለች ቤተሰብ እንግዲህ እንደምታውቁት በተለያየ ቦታ ላይ በጣም ሆት ኢሹ ሆኖ ድርጊቱ የተፈጠረበት አንድ ምክንያት ነው። መታወቂያ መያዝ ግዴታ ነው። እንኳን መታወቂያ ሳይዙ መታወቂያ ይዞም ይሄ እንደዚህ ነው ይሄ እንደዚህ ነው ተብሎ የሚባል አለ። እንዳልኳችሁ ኬላዎች እንትን ሲሉ ከዛ መሃል ህዝብን እንዲያደናግሩና በዛ ኢንቨስት የሚደረግላቸው ነበሩ። ባለፈው ቤት አፍርሱ ተብሎ ህገወጥ ግንባታዎች በሸገር ሲቲ ዙሪያ ላይ ቤቶች በሚፈርሱበት ሰዓት ሌሊት መጡ የማፍረስ ምን ማለት ነው? መፍረሱ ምናምን በቃ ህጋዊ ነው፣ ያው መፍረስ አለበት። ኦልሞስት ሰነድ የሌለው ነበር። ነገር ግን አፈራረሱ ላይ በቃ መፍረሱን ሰውየው ስላመነ በአፈራረሱ ላይ ሰው ስሜቱን እንዲል የሆነ ስሜታዊ እንዲሆን ሰውነቱን በቃ መቆጣጠር እንዲያቅተውና ኢሞሽናላይዝ ሆኖ በስሜት ወደ ተሳሳተ መንገድና ጥፋት እንዲሄድ ለመግፋት ሰዎች ከዛ ይገዙና ሌሊት መጣው ለማፍረስ የሞከሩ ሰዎች ነበሩ። ነገሩን በቅርበት ለማወቅ ከሞከርኩት አንዱ ኬዝ ይሄ ነበረ። ከአቤ ጋር ሆነ በተለይ ሰነድ የማገኝ የሐቅ ነገር አገኛለሁ ብዬ በብዙ ቦታ ሞከርኩ። ያው አላገኘውም። በብሔርም ጉዳይ አይደለም እሱ ነገር በሙሉ ምንም እንትን አለመሆኑን አየን። በተባለው በትክክል ነው። በመንግስት በተናገረው አቅጣጫ ነው ሄደው። ከዛ ተሰብስቦ እንኳን ለመሞገትና ለመጠየቅ አብሮ ከመንግስት ላይ እንደው የኛንም ነገር ከግምት ውስጥ ያስገባ ብሎ ተሰባስበው እንኳን ለመጠየቅ የማይችሉበት እርስ በርሳቸው ራሱ የሚመቃቀኑ በአጋጣሚ የተወሰኑ ቤቶች እንኳን ተረስተው ያንን ጠቁመው ራሱ ያስፈርሱ የነበሩት አብሮ ቤት የፈረሰባቸው ሰዎች ሁሉ መሆኑን አይቼ በጣም ነው ያዘንኩት። የምቀኝነት በዚህ ልክ በጣም የሚያስጠላም ስለነበር እሱን ሁሉ አይተናል። ምን ማለት ነው? ለመልካም ተብሎ የተዘጋጁ ነገሮችን በሙሉ ለማጣመም የኛ ጥላቶች አሁንም በመካከላችን ስላሉ ሰዎችን ይገዛሉ ነው። ይሄ ማለት ፖሊሲ የሆነው ሁሉ በቃ ሁሉም ለህግ ማስከበር እንዳልሆነ በመንግስት ውስጥ ላይ ያሉ አመራሮች በስራቸው ላይ እንዲባልጉ አድርጎ ልክ አቶ ታዬ ያን ያህል ዋጋ የከፈሉበት እንዳልኳቸው ወደዚህ ካመጧቸው በኋላ የከፈሉበትን ነገር እንዳያገኙ በስሜት ወደ ተሳሳተ መንገድ የወሰዱበትን ሆኖ ከዛ ደግሞ ባለቤታቸውን ከዛ እንዲወጡ ገና ምንም ነገር ላይ ሳይደርስ ከዛ ማባረሩ ለምን መጣ? በፕሮሲጀሩ ላይ ለነዚህ ለመንግስት ባለስልጣናት የሚገባው ጥቅም ካለ ለምንድን ነው የማይገኝ? እንደውም እኮ ለመጠየቅ ሁሉ ያበቃል። መንግስት እንደ መንግስት ሀገርም እንደ ሀገር የሚገባውን ክብርና እንክብካቤ እያደረገች ያቺ ሀገር ላይ ጉዳት ለማድረስ መሞከር ለምን አስፈለገ? ይሄን በማድረጉ ነው የወደደችውን ወይም ለእርሶ መኖር ጥሩ የምታደርገዋን ሀገር ከሚያፈርሷት ጋር ቆመዋል የሚል ነው አይደል? ከሱ ያን እንክብካቤ መቋረጥ የለበት እና ያቺ አይነት ቀዳዳ የምትኖረው ነገም በህጉ ላይ ባለፈው የነ ክርስቲያን ታደለን የፍርድ ቤት ውሎ አሾልከው በሚዲያ የለቀቁ ሰዎች ምን አምስተው ልቅምቃሚ አይጠፋም። አንዳንድ ያው እንዳስቆረቱ ይሁዳ ከ12ቱ ሐዋርያት ውስጥ አንዱ ይገኛል። ሁሉም አረምም በሰብሉ መካከል እንዳለ ይሄ እንክርዳድና ስንዴም እንዳለ ያው በግልጽ የተቀመጠ ነው። በሁሉም ነገር የምናውቀውና ይሄ የተጠበቀ ነው። ዓላማው ምንድነው ሲባል ያም የባሰ የጨለማ ታሪክ የጥፋት ታሪክ ለመጻፍ ነው። እኒህም እየሰሩ ያሉ ልጆች ደግሞ የብርሃን ታሪክ ኢትዮጵያን ወደ ብርሃን ይዘው ሄደው የብርሃን ታሪክ ለመጻፍ ነው። ሁሉም ታሪኩን እየጻፈ ነው። ዘመነ ካሴ ለምን ከስር ተፈታ? ለምን አያዝም? እነዚህ ጸረ ሰላም ወንበዴ፣ ዘራፊ፣ አሸባሪ፣ ተጠላፊ ኃይሎች በጥብቅ መወገዝ አለባቸው። አዎ ጉዳዩ እኮ ይሄ ነው። ለምን ተፈታ? ለምን ብለን አሁን ማነው ብሄ ብአዴን ምናምን ይላል እና
እንደዚህ እየተሰዳደቡ ነው የተጫወቱብን ያልኳትንም ለመናገር የሞከርኳት ለዛ ነው። ብአዴን የሚለው ራሱ እንደሆነስ በዛም ይሁን በዚህ አሁን በስራው ተገልጧል። በስራው የተገለጠን ሰው ጋራ የቆመ የነካው ሁሉ የረከሰ ነው። በስራው የረከሰ ነው እንጂ ምንም እንትን የሚል ነገር የለም። ለምን እሑድ ቀን የተፈታው አጃቢዎች እነማን ናቸው? ለምን አይመታም? ትናንትና ነው ከደሱ ጋር ላይ ያላቸውን ኮሚኒኬሽን አይታችኋቸው ከሆነ ምን ይላሉ? አይ ለምንድነው እሱን ድሮን የማይመታው? ለምንድነው ድሮን የማይመታው እሱን ይላሉ። እንዴት ስንት ጊዜ ተመቱ እሱ ግን ያመልጣል ይላሉ። የሚያወሩት አለ እንኳን ተበታትነው ጀምረው አብረው አይቆሙም የምላችሁ እኮ ለዛ ነው። አንዱን አንዱ ቢያገኘው ይመታዋል። ህዝብ መካከል ላይ በግልጽ ቢገኙ ይመታሉ፣ በእያንዳንዱ ቦታ ላይ ማለት ነው። ምክንያቱም ያደረሱትን ጥፋት እያንዳንዱ ሰው የደረሰበትን ቁስል ያውቃል። አሁን ከወሬ በላይ መሬት ላይ ያለው ሰው እኮ አይናገርም። ሌባው አፈቀላጤው በየቦታው ላይ ከዚህ ጋር ይህንን እሰራለሁ ምናምን ተብሎ ማን የሚባል ነው ሶማሊያዊ የህወሓት አፈቀላጤ ሆኖ ትዊተር ላይ አምደኛ ሆኖ ሲሰራ የነበረው እዚህ ሶማሊያዊ ነው። የሶማሊያዊ ዜጋ ነው ግን አምደኛ ነው። እነማን የሚባሉ ናቸው? ነጭ ወያኔዎች አሉ እኮ ለዛ ተቀጥረው ጀስት ይሄ እንደ ኢንቨስትመንት ነው። እና በእንደዛ አይነት ልክ ከዛም ይሁን ከዚህ የረከሰ ቦታ ላይ ያሉ በርኩሰት ውስጥ የሚዋኙ የተረገሙ የፉኝት ልጆች አሉ በየቦታው። የነዛን ውላጅ ቦታው ላይ ያሉ ሰዎች ቀምሰውታል፣ አይተውታል። የሱን ነፃ አውጭነት የሱን ምናምንነት አንድ ቀን እዛ ቦታ ላይ በአካል ቢገኝ ምን እንደ ራሳችሁ ላይ ያለውን ሀብት እንድትጠቀሙ ከወራሪዎች፣ ከክፎች፣ ከባንዳዎች፣ ከጽንፈኞች፣ ከጎጠኞች መጥፎ ንግግር እና አመለካከትም እንድትጠበቁ ማንቃት በዛ መንፈስ ተረዳርተን ኢትዮጵያን ለማስቀጠል በኢትዮጵያዊ ጥላ ስር አብረን እንድንገናኝ በማሰብ ነው እዚህ ጋር የተገናኘ ነው። ተባረኩልኝ። እንግዲህ የሀቅ ልጆች በማቁሚን ባለማወቅ ደግሞ ያጠፋነውን አፉ በሉ። ኢትዮጵያ ታበጽዳ በእግዚአብሔር ኢትዮጵያ ትቀጥላለች። በዚህ አታስቡ። ማንም ቢሆን ሌላውን እንደዚህ ለመናገር ምንትን ማለው ሞሪያ ስራውን እየሰራ ስለሆነ ነው። ችግር የለው። የሆነ ጊዜ እናወራዋለን። መግቢያውን እንትን ካልን በኋላ በዓለም ላይ ባለው በሙሉ ምንም ችግር የለም። ሀቅም ብቻ ያዙ። የእኛ ታሪክ ብቻ በመልካም ይጻፍ። ሌላው እዳው ገብስ ነው። ተባረኩ። ሙጂብ ያሲን፣ መሐመድ ከድር፣ ሁላችሁም እዚህ ፊት ለፊት ያላችሁ ተባረኩልኝ። ደህና ደሩ። ሰላም እንገናኝ። ዘውዲቱ አባይ ተባረኪ። ሰላም ቆይኝ። ደህና ደሩ።